በመጀመሪያ ያለው ወጥቶ ከመቅረት ከድንገተኛ ነገር ይጠብቀን ያገሬ ልጆች። ይሄን ጉድ ሰማችሁ ወይስ አልሰማችሁም? ለባሏ ደብዳቤ ጽፋ ራሷን ስላጠፋችሁ ልጅ ማለት ነው። ለባሏ ምን ብላ ደብዳቤ እንደጻፈች አሰማችኋለሁ። በዚህ አጋጣሚ ባላችሁን ከአቅም በላይ የምታፈቅሩና ማለት ነው የሴት ጓደኛ የምታበዙ የሴት ጓደኛ የምትአምኑ ሰዎች ማለት ነው የእናንተ መጨረሻ ይሄ ሊሆን ስለሚችል እባካችሁን እረፉ። ባይገባስ ጓደኛ ባይኖራችሁስ ምን ትሆናላችሁ? እድሜ ለስልካችሁ ማለት ነው። ካላ በታች ስልካችሁን ዘመድ አድርጉ የሀገሬ ልጆች። እውነት ለመናገር የሚቀልድበት ነገር አይደለም። ወላሂ እኔ በጣም ነው ያሳዘነች። እኛ አስቡት ሰው በሰው ሀገር ሲንከራተት ኑሮ። ኧረ እኔ ምን ማለት እንዳለብኝ አላቅም። እጠር አድርጌ ልንገራችሁ። የሰማችሁ ሰምታችሁ፣ ያልሰማችሁ ነው የምነግራችሁ ማለት ነው። እና በዚህ አጋጣሚ ሴት ጓደኛ ባሎቻችሁን ከአቅማችሁ በላይ ከራሳችሁ በላይ ለምታምኑቶችም እንዲሁ ያስተምራችሁ ይሆናል ማለት ነው። እንግዲህ ልጅቷ በጣም ጎበዝ ሰራተኛ እንደነበረች አሰሪዋም ሲናገር ሰምቻለሁ። እንዲሁም ደግሞ ይሄን ውሳኔ የምትወስንበት ምክንያቷ አንድ ነገር ብቻና ብቻ ነው ብሏል። ምክንያቱም በዚህ ምክንያት በተደጋጋሚ ሲጨቃጨቅ ወይንም ደግሞ በሱ ምክንያት ሰላሟን ስታጣ ስላየ ማለት ነው። እንግዲህ ጉዳዩ እንዲህ ነው። ልጅቷ ስትኖር የነበረው ዱባይ ሀገር ነው እና ከነዚህ ሰዎች አሁን ከነበረችባቸው ሰዎች ለ6 ዓመት ያክል እንደሰራች ተነግሯል ማለት ነው የሀገሬ ልጆች። ከዛ ያው ሰዎቿ ሀብታም ናቸው። አሁን ላይ ዱባይ ትምህርት ቤት ዝግ ስለሆነ ሰዎቿ ደግሞ ለመዝናናት ወደ ቱርክ ሀገር ይሄዳሉ። ያው እሷን ደግሞ እንድትዝናና ፈልገው ሳይሆን እንድትጉላላ የእነሱን ኮተት እንድትሰበስብላቸው ፈልገው ወይ ይዘዋት ባሄዱ ኑሮ ላትሞት ሁሉ ትችላለች። በእርግጥ አንድ የተቀደረ ነገር አይቀርም። ከዛ ከነሱ ጋራ ልጅቷ ቱርክ ሀገር ሄደች ማለት ነው የሀገሬ ልጆች። እና እሷ ከምትሰራበት ግቢ 2 ኢትዮጵያዊና 2 ፊሊፒኖች አሉ ማለት ነው የሀገሬ ልጆች። እና ትናንትና እያወሩ ነበር፣ ባሏም ጓደኞቿም እያወሩ ነበር ማለት ነው። ከዛ ላችኋለሁ አንዷ ፊሊፒን ከእሷ ጋር ሄዳለች ነው መሰል የተባለው። እርግጠኛ ግን አይደለሁም። እንደው ምን ይሻለኛል። እና ከዛ ልጅቷ ከሄደች በኋላ ባልየው ግን የተቀጠፈጠፈ ነገር አውርቷል። የሆነ ነገርማ አለበት እሱ ማለት ነው። ምን አለመሰላችሁ ባልየው ሲያወራ ልጅቷ ሄደችው ማክሰኞ ዕለት ነው መሰል። ማክሰኞም ሮብም አልተገናኘንም። ከዛ ሐሙስ ጧት ገባችልኝ አለ። አንዴ ደግሞ ሮብ ማታ ገባችልኝ አለ። ብቻ የሆነ ነገር አለ። ከዛ ሐሙስ ጧት ስትገባልኝ ከሄድኩኝ ጀምሮ እያጸደው ነበር። በጣም ደከመኝ ከሚባለው በላይ እና ደግሞ ዋይፋይም አልነበረኝም ለዛ ነው የጠፋሁት ብላለችኝ። ከዛ ማታ እስከ ማታ ሁሉ እያጸደው ነበር እስከ ሮብ ማታ። ለሴትዋ ረኔ ደክሞኛል ብዬ ጣጥያ ክፍሌ ገባሁ ሁሉ ብላኛለች ምናምን። ከዛ እንደታመመች ነግራኛለች አለሱ ማለት ነው። እያመመኝ ነው ምናምን ነገር ስትለኝ እንዴ 2-3 ቀን ሳታወሪ ቆይተሽ ደግሞ ስትመጪ አመመኝ ታያለሽ እንዴ ምናምን እያልኳት ነበር አለ። እዛ ጓደኛዋም እንደዚሁ ታማ ነበረ። ከአንደኛዋ ጓደኛዋ ጋር እያወራች ነበር እና በቪዲዮ ኮል መሰለኝ። ፊቷ ስታየው በጣም አባብጦ ነበር እንዳለ ሰውነቷ ምናምን ነገር እና ለ4 ቀን ያክል ሽንቷን መሽናት እንዳልቻለች ምናምን ነገር ሁሉ ተናግራለች አሉ። እስኪ መብራት አብሪ በደንብ ልይሽ እንኳን ስላት መብራት አብርታ እንኳን ተነስታ መብራት ማብራት እንኳን አልቻለችም ምናምን ነገር። ብቻ ብዙ ነገር አለ። ያም ሆነ ይሄ ሞት ተጎዳ ሀገሬ ልጆች። እንደው የሞት ተጎዳ ወላሂ። እኔ እንደው ስደተኛ ሞት እንደው አንድ ሞት ብቻ አይደለም የሀገሬ ልጆች፣ ያሳዝናል። እና ብቻ አንደኛዋ ፊሊፒን አብራ ስለሄደች ከዚህ ላለችው ፊሊፒን እሷ ታማለች ብላ ስትነግራት፣ ፊሊፒኗ ደግሞ እዚህ ያለችው ደግሞ እዚህ ላለችው ሀበሻ ሄዳ ተናገረች። እዚች ያለችው አንዷ ሀበሻ ባሏን ብሎክ አድርጌው ነበረ አለቻሉ። ለምን ብሎክ አደረግሽው ምናምን እየተባለ ብቻ በጥቅሉ ባሏ የሆነ ነገር አድርጎባት ማለት ከሷ በላይ ሌላ ሸሸ ገዳሚ ብሎባት ነው አሉ የሀገሬ ልጆች። ለዚሁም ከራሷ ጓደኞች ጋር ማለት ነው ከራሷ ጓደኛ ጋር ገባችሁ። እና ሸሸ ገዳሚ ሲልባት ይችኛዋ ባሏን የምትፈልገው መሰለችኝ አላቅም። በተደጋጋሚ ከባሏ ጋር እንድትለያይ መከሪያት ነበራለች ማለት ነው። ለምን መከርሻት ምናምን ነገር ስትባል ብቻ የሆነ አሳማኝ ነገር አላቀረበችም። እና ያም ሆነ ይህ የሀገሬ ልጆች ሰውየው ተደወለለት እና ተጠየቀ ማለት ነው አሰሪዋ። እና ተደውሎ ሲጠየቅ ያው ታማ ስለነበር በህመሟ ምክንያት ምናልባት ሙታ እንደው ተብሎ ማለት ነው የሀገሬ ልጆች። እንግዲህ ጓደኞቿም ባሏም አሞኛል ብላለች ስላለ ለጓደኞቿም ደግሞ አሞኛል ብላ ፊቷ ሰውነቷ አባብጦ የተናታል ምናምን ነገር ስላሉ ወደ ሀገሬ መመለስ ነው ምንድነው ፈልጋለሁ ብትላት ብያት መዳሜን በራስ ትኬት ቆርጠሽ ተመለሽ ብላ እንዳለቻት ነግራኛለች ሁሉ ብሏል ባልየው ማለት ነው የሀገሬ ልጆች። ከዛ በጥቅሉ ደብዳቤ ጽፋለች። እንግዲህ ቪዲዮ እየቀረጠች ነው ራሷን አጠፋች ተባለው ማለት ነው። ከዛ ለፍ እያልኩ ልንገራችሁ ብቻ ቁም ነገሩን።
ደብዳቤ የተጻፈው ለማን ነው? ለባሏ። ገባችሁ? እሱ አስቀይሟታል። በሱ ምክንያት ብዙ ነገር ሆናለች። እሷ ግን አሁንም ቢሆን በህይወት አልፋ ራሱ ባሏ እንዲከፋ አልፈለገችም። ባሏን ማስከፋት ስላልፈለገች የኔ ፍቅር አይዞ ጠንካራ ሆን እሺ፣ በስጋ እንጂ የተለየው ሁሌም በነፍስ ከአንተ ጋር ነኝ ምናምን ብላ ለባሏ እልም አድርጋ ደብዳቤ ጽፋለት ማለት ነው። ከዛ በኋላ ለእሱ ደብዳቤ ተጻፈለት እና አረኒ አንዳንድ ሴቶች ግን ወለኔን ማለት የሰውዬ ሞተ ለእሱ መጨነቅ ደግሞ እንዲሁ ለወንድና ለሰው ብላችሁ ግን ራሳችሁ እንደዚህ የምታደርጉ ሰዎች ግን ጤነኞች ናችሁ? ብቻ በጥቅሉ ሀገሬ ልጆች በህመሟ ምክንያት እንዳልሞተች ገባችሁ? ከዛ አሰሪዎቿ በር ሲቆረቁሩም ሆነ ሲደውሉ መልስ የለም። ከዛ በኋላ በነገራችን ላይ የሞተችው እዚሁ ቱርክ ሀገር ነው። አስባችሁታል? የኔ ከርታታ ኧረ እንደው አላየ እንደው መጨረሻችን አሳምረው እንደው ወላሂ ኧረ ያአላህ እንደው ከሞቱ አማማቱ የሀገሬ ልጆች እና ብቻ ማለት ከሞቷ አሟሟቱ እንዳልኳችሁ ቁርጥ ያለ ግልጽ የሆነ እንኳን የሞቷ ምክንያት ራሱ አልታወቀም። ገባችሁ? አሰሪዎቿ ከባሏ ጋር ተነጋግራ ስለነበረ በሱ ምክንያት ነው ራሷን እንትን ያለችው። እናኛ በር ሁሉ መክፈት አቅቶን ለቱርክ ፖሊሶች ተደውሎ መጥቶ የቱርክ ፖሊሶች ናቸው በሯን ከፍተው ሲገቡ ልጅቷ ስልኳን ከፍታ ቪዲዮ እንትን እያለች ራሷን እንትን ያለችው እየተባለ ነው። ገባችሁ? ከዛ አቶ ባል ደግሞ መቶ ሲያወራ ደግሞ በጭራሽ ይሄ ሊሆን አይችልም፣ አሟታል እንጂ ራሷን እንትን አትልም፣ እኔ በዚህ ነገር አላምንም እያለ ነው። አሰሪዋም ሲጠየቅ ልጅቷ በጣም ጎበዝ ሰራተኛ፣ በስራዋ ደስተኛ የነበረች ልጅ ነበረች። እኔ ይሄን ውሳኔ ለምን እንደወሰነች አላቅም፣ ብቻ ምክንያቱ ግን ባሏ ነው ብሏል አሉ። ገባችሁ? አቶ ባልም ደግሞ ራሷን እንትናለች የሚባለው ነገር ውሸት ነው፣ አሟት ስለነበር በህመሟ ምክንያት ነው፣ ስላላሳከሟት ወደ ሀገሬ ነው ወደ ዱባይ መመለስ ፈልጋለሁ ስትላትም በራስሽ ትኬት ቆርጥሽ ተመለሽ ብላት ነበር እያለ ነው። ብቻ ታውት ወይዘሮ ጓደኛ ተብዬም ማለት ነው እስከ ዛሬ ድረስ ባሏ ጋር ብሎክ ነበርኩኝ ብላለች። ባልየው ሲጠየቅ እኔ ብሎክ እንዳደረገችኝ አላቅም ብሏል። ከዛ የልጅቷ ሞት ፊሊፒኗ እዚህ ያለችው ፊሊፒን እዚህ ላለችው ፊሊፒን ስትናገር ተለብላ ማለት ነው ሂዳ እኔ መሞቷ አስደስቷት የሚሆን አላቅም ለባልየው ለመናገር ብሎክን ፈተውታለች እና ስሟን ጠርታ ስለሱ የሰማኸው ነገር አለ ምናምን ብዬ ጠየቅኩት አለ። ምንም የሰማሁት ነገር የለ፣ የሰማሽው ነገር ካለ ንገሪ ምናምን ብሎ አለ። ብቻ ተረጋጋ ምናምን ብቻ ነው የሀገሬ ልጆች። እና ስለዚህ ለሰው ለወንድ ብላችሁ እንደዚህ የምታደርጉ ለምንድን ነው? እንደው ወንድ ቤት እኮ በወንድ መተካት ይችላል። እኔ አንዳንድ እህቶች ግን እንዴት አድርገው እንደሚያፈቅሩ የፍቅራቸው ነገር እንዴት እንደሆነ አላውቅም። አይደለም ህይወቴን ይቅርና ራቴን ራሱ አልቀጣለትም ለወንድ ብዬ ጭራሽ። በነገራችን ላይ ቁልፍ ጠፍቶኝ እስካሁን ድረስ ቤት አላጸደውም፣ ስራ አልገባውም። እኔ ሳለው አይደለ እንዲሁ ወሬ ሱስ ለነገሩ ወሬ አይደለም። ስላሳዘነችኝ የሀገሬ ልጆች እና ተማሩበት። ሴት ጓደኛ አትመኑ። ሴት ጓደኛ ከያዛችሁ ባላችሁ ጋር አታቀርቧቸው፣ ባሎቻችሁን አታስተዋውቋቸው። ስለ ባላችሁ ለሴት ጓደኞቻችሁ አታውሩ። ስለ ቤታችሁ ገመና ለሴት ጓደኞቻችሁ አታውሩ። በጥቅሉ ከሰው ራቁ። ካላ በታች ከፈጣሪያችሁ በታች ስልካችሁን ዘመድ አድርጉ። ዙሮ የቁርጥ ጊዜ ትቶ የማይተዋችሁ ርቆ የማይረቃችሁ ስጋችሁ ቤተሰባችሁና ቤተሰቦቻችሁን አስቀድሙ። ከባዳ ጋር አትብሉ። ብዙ ጊዜ በቃ አለቀ። እንደ እውነቴን ነው የምላችሁ። ዘመድ ከሌላችሁ ደግሞ ስልካችሁን ብቻ ዘመድ አድርጉ። የእናት ልጅ ከሌላችሁ እንጂ እናት የሁሉም የጥቅም ሰው ነው። እና በጣም ነው ያሳዘነኝ። ያም ሆነ ይሄ ባሏ ጓደኛዋ ጋር ሸሸ ገዳሚ ብሎባት በዚያ ምክንያት እሱ ላለማስቀየም ስትል የወሰነችው ውሳኔ ነው ተብሏል። እንግዲህ አስከሬኗ ከቱርክ ሀገር ወደ ዱባይ ለዛሬ እንደሚመጣ አሰሯ ሲናገር ሰምቻለሁ። እና አላህ ለቤተሰቦቿ መጽናናትን ይስጣቸው። እኔም ቁልፍ የጠፍቶብኛል። ከጧት አንስቼ እየፈለግኩ ነው፣ አላገኘሁትም። ቁርሴንም አልበላውም፣ ለነመዳም ቁርስም አልወሰድኩ። ምክንያቱም በሩ ቁልፍ ስለሆነብኝ። እኔ እኮ በሞት እኮ ማንም አይደርስልኝም የሀገሬ ልጆች ወላሂ ለምትሉ ብቻዬን ያለሁት ማለት ነው። እነሱ ትልቁ ቪላው ውስጥ ናቸው፣ እኔ ደግሞ ውጭ ነኝ። አላደል እኛ ሀገር ልክ ዶርም ምናምን እንደሚባለው እንደዛ ቁርስ ሰርቼላቸው ነበር፣ ማስገባት አልቻልኩም። ወላሂ ነው የምላቸው። ይሄን ቁልፍ ከተቀበልኩ ገና ወር አልሆነኝም። የባለፈው ስንት አመት ሙሉ የተጠቀምኩበት እናንተዮች ሌባ እየወሰደብኝ ይሆን? እንዲያውንማ እየጠረጠርኩ ነው ለምትሉ እዚሁ ማጥባኑ ጥዬ ሄድኩት። ግን ደግሞ ሌባ ቤት ይገባል እና ያነኛው ቁልፍ ጠፍቶብኝ ከተቀበልኩ ይሄን አዲስ አሰርቶ ሰውዬው ሰጥቶኝ ወር አይሞላውም። አሁን ለመናገር ራሱ አፍራለሁ። ያነኛውን ቁልፌን እኮ ስንት አመት ሙሉ ነበር የተጠቀምኩበት። እና ይሄን ለማለት ነበር የሀገሬ ልጆች። አላህ ከድንገተኛ ነገር ሁላችንም የሚጠብቀን፣ በሰላም ለሀገራችን ያብቃን። ለቤተሰቦቿም አላህ መጽናናትን ይስጣቸው፣ ለወንዶችም አላህ ልቦና ይስጣቸው። የሴት ጓደኛንም አታብዙ። ደህና ሁኑ።